አርሰናል ዘንድሮ ለስራ ነው የመጣው። ፕሪሚየር ሊጉ ላይ ብቻ ነው ሻምፒየንስ። በፎክላንድ ጦርነት እኮ አርጀንቲና በእንግሊዝ ተሸንፋለች። ግን አርሰናል ጎል አላስቆጠረም። ግን ደጋፊው ምንም አይነት የመጨነቅ ስሜት አይታይም። ከሜዳ ውጭ የክለቡ ብራንድነት ጥያቄ አይቀርም። ዩናይትድ ቶፕ 3 አውሮፓ ዓለም ላይ ብራንዱ ብራንድ አይደለም ማለት የትኛውም ክለብ ከመሬት ተነስቶ ምናምን ማለት ነው እንደ ሳር የሚያጭደው አይነት ብራንድ አይደለም የዩናይትድ ብራንድ። ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን፣ እንዴት ናችሁ? የስፖርቱ ቤተሰቦች አለን። የምትገኙት በንስር ስፖርት ላይ ነው። ፕሮግራሙ ደግሞ ንስር እይታ ላይ ነው የምትገኙት። ዛሬ እንደተለመደው አንድ ባልደረባችን የስራ ባልደረባዬ ነው አብሮኝ ይገኛል። ታዲያ በዚህ በዩቲዩብ ቻናላችን ስፖርታዊ ይዘቶችን ወደ እናንተ ለማቅረብ የምገኘው በሬዲዮ ላይ ታውቁታላችሁ። ትንሽ ልንገራችሁ። በሬዲዮ በፉትቦል ባንድ እንዲሁም ደግሞ በቶታል ፉትቦል በብስራት ሬዲዮ ቅዳሜ ከኤችዲ ስፖርት በፊት ጠዋት ቅዳሜ ላይ የምታውቁት ጋዜጠኛ ነው። ጋዜጠኛ ዳንኤል መምሩ ዛሬ አብሮኝ ይቆያል። ዳኒ ነሽ? ሁሉ ሰላም። እንኳን ደህና መጣ። ንስር እይታችን ነው ዛሬ ብዙ ርዕሶችን እንዳስሳለን አይደል? ከነዛም ማከል ርዕሳችን የመጀመሪያው የክርስቲያኖ ሮናልዶ ፖድካስት ምን ይመስላል፣ ምን አይነት ቅራኔዎችን አመጣ፣ በተለይ ከማንቸስተር ዩናይትድ ጋር እንዲሁም ደግሞ ከግላዊ ሁኔታዎች ጋር አንዳንድ ቅራኔዎችን አንስቷል። ምን ይመስላሉ የሚለውን በጥልቀት ዳኒ ታነሳሳላችኋለች። ከዛ ውጪ እንዲሁ ሮናልዶን ከያዝክ ወይም ደግሞ ፖድካስት ውስጥ ይዞ ወደ ማንቸስተር ዩናይትድ ይገፋል። ማንቸስተር ዩናይትድ ቤት አሞሪም እና እንዲሁም ደግሞ ብራያን ቤሞ የወሩ ምርጥ ተጫዋች ተብሏል። ታዲያ ከወሩ ምርጥ ተጫዋችነት ጀርባ ይዞት የሚመጣው መዘዝ ይኖር ይሆን ወይስ ደግሞ አፕሪሺዬሽኑ ኢነርጂ ሆናቸዋል የሚለውንም እንጎብኛለን። ከዛ ውጪ የወቅቱ ድንቅ ቡድን አርሰናል ዘገነርስ መድፉ መተኮስ ብቻ ሳይሆን ምሽጋቸውም ጥሩ ሆኗል። በተለይ በምሽጋቸው እየተሞገሱ ነው የሚገኙትና አርሰናል እስካሁን 10ኛ ሳምንት ላይ ደርሰናል። 3 ጎል ብቻ ነው የገባበት። እነዚህን ሪከርዶቹን እንዲሁም ደግሞ ቀጣይስ አርሰናል የሚለው ዋንጫ ይበላል ወይስ አይበላም ከዳኒ ጋር የምናነሳሳው ይሆናል። እናንተ ብቻ ሰብስክራይብ፣ ላይክ እያደረጋችሁ ይሄን ቪዲዮ ከስር ደግሞ ሐሳብ ግምታችሁን በዚህ ርዕሶች የጻፋችሁልን ቆዩ። ዳኒ አብረን ቆያለን። አብራችሁ ቆዩ። ወደ ስፖርታችን እስቲ እንምጣ። በተለይ ዛሬ ርዕስ አድርገን የያዝነው አሁን ሰበር መረጃ ብሎ እያነበበን ነበረ። በተለይ ዛሬ ቅዳሜ ሆኖ ስታዳምጡት ደግሞ እስቲ ዳኒ ከዚህ ይሄ እጩ ከመሆናቸው በፊት በተለይ አሞሪም እና ሚቤሞ እጩ ከመሆናቸው በፊት ዳኒ ፌስቡክ ገጹ ላይ ጽፎት ነበረ። ሩበን አሞሪም በተለይ ይሄንን ካገኙ የመዘናጋት ኮንዲሽንም እንዳይፈጠርባቸውም የሚለውም ሐሳብ ነግሬው ግን የጻፈበትን ፔጅ ሲያሳየኝ የራሱን ፔጅ ሲያሳየኝ የኔን ሐሳብ የሚጋራ ነውና ማንቸስተር ዩናይትድ ሰሞኑን CR7 ከሚለው የዩቲዩብ ፖድካስት ላይ በተለይ ከሞርጋን ጋር ክርስቲያኖ ሮናልዶ የትኛውን ቦታ ላይ ሄዶ አይቀርብም አይደለ? ብዙ ጊዜ እንደዚህ ኢንተርቪዎች ላይ ምናምን አሁን ፖድካስት ላይ እየቀረበ የሚገኘው ሞርጋን ጋር ነውና ፒርስ ጋር በጣም የቅርብ ወዳጅነትም አላቸው። ከዚህ በፊትም ያ ቦምብ የሆነ ኢንተርቪው የተለቀቀው የፒርስ ሞርጋን አንሴንሰርድ ቻናል ላይ ነበረ እና ከዛ አንሴንሰርድ ቻናል በኋላ ያው ማንቸስተር ዩናይትድ ቤት ያለውን ነገር በግልጽ ነበር ያወራው። ብዙ ዝግቦች ተነስተዋል። እሱ ከዩናይትድ ጋር ያለው ነገር እህል ሆኖ እንዲያበቃ አድርጎት ወደ ሳውዲ እንደሄደ እናስታውሳለን። አሁን ድጋሚ መጣ። ያኛውን ኢንተርቪው በጣም ነው ያኛውን የመጀመሪያው የከቴና ጋር የተጋጨበት ዩናይትድ ቤት ላይ ያለው ነገር መሻሻል አለበት ያለው ነገር እሱ በጣም የዩናይትድን ክፍተቶችን የደፈነ ነው ብዬ ነው ማሰብ። ለኢኒዮስ የሆነ መነቃቃት ይፈጠራል። ተርምሶ ስታንዳርድ ካሪንግተንን አደሱት አይደለ? ካሪንግተን ታደሰ። በተለየ መልኩ አስገራሚ ቦታ ሆኗል። ቦታው ጂምናዚየሙ ተስተካክሏል። እንደ ከዚህ ቀደሙ እንዳልሆነ እየታየ ነው የሚገኘው። ከፍተኛ ገንዘብ አውጥቷል ዩናይትድ የአጠቃላይ ካሪንግተንን ለማደስ ማለት ነው። ያ የክርስቲያኖ ሮናልዶ ኢንተርቪው አይን ገላጭ ነበር ለዩናይትድ። ይሄኛውን ግን ብዙ አልወደዱት። ለምን?
አይ ሮናልዶ እንደ አንድ ዩናይትድን እየደገፈ እንዳደገ ሰው ሮናልዶን የምጠላበት ምክንያት የለኝም። ግን ሁሉ ጊዜም በምናምናለው ሰዎች ስለራሳቸው ብዙ ጋር ማለት ስኬታቸው የሚናገርላቸው ሰዎች አሉ። ከዛ የሌሎችን ስራ ዲስሪስፔክት እያደረግክ የራስን ስራ ልታጎላ አትችልም። የራስን ስኬት በሰባት ጨዋታ የሚመጣ ዓለም ዋንጫ እንትን ምንድነው ይሄ እሱ ላይ የሚጨምረው የሚቀንሰው ላይኖር ይችላል። ግን ሌሎቹ ያሳኩት ስኬት ግን ለሌሎቹ ደግሞ ትልቅ ስኬት ነው። እንዴት ብዬ ልግለጽልህ መሰለህ? ለምሳሌ የግሪክ ብሔራዊ ቡድን አውሮፓ ዋንጫን አሳክቷል። ክርስቲያኖ ሮናልዶ በዛ ጨዋታ ላይ አውሮፓ ዋንጫውን ከተነጠቁ በኋላ 18 ዓመቱ ላይ ነበር፣ ያለቅስ ነበር። በመክፈቻውም በመዝጊያውም ጨዋታ ላይ የተሸነፉት። የመጀመሪያው ጨዋታ ላይ ፖርቹጋል ላይ የተካሄደው ውድድሩ 2004 በጣም ልጅ ነበር ነው። ክርስቲያኖ መዝጊያው ላይ ሲያለቅስ አይተናል። ካልተሳሳትኩ በካራስቲያስ ጎል ነበር ያሸነፈችው ግሪክ። ለምን? ለሀገር ስትጮትና ለክለብ ስትጮት ዋጋው አንድ አይደለም። ህዝብን ወክለ መጮት። ለምሳሌ ከዚህ ቀደም እና ላምፓርድ እና ጄራርድ ሲያወሩ አይተህ ከሆነ 2-6 ከፖርቹጋል ጋር በተካሄደ ጨዋታ ለመሆን ቻለ። ላምፓርድ ጄራርድ እና ፍጹም ቅጣት ሰጥተዋል። እንግሊዝ ያስቆጠረችው በኦናር ግሬቭስ ብቻ ነበር በጨዋታው በመለያ ምት ተሸንፋ ከውድድሩ ውጭ ሆነች። ሩኒ በቀይ ካርድ የወጣበት ጌም ነበር እና ስለ ፍጹም ቅጣት ምቶች ወይ ስለ መለያ ምቶች ሲያወራ ላምፓርድ ምን ይላል? የሀገርን ህዝብ በሙሉ ይሄ ምንድነው አደራ ተሸክመ ነው የምትራመድ፣ በጣም አጭር መንገድ ይረዝምብሃል ይል ነበር። ስለ ጫነው ሲሆን የሀገርን ባንዲራ ወክለ ስትጮት ማለት ነው ዋጋ አለው በጣም። በፎክላንድ ጦርነት እኮ አርጀንቲና በእንግሊዝ ተሸንፋለች። ግን የት ነው የተበቀሉት? እንግሊዛውያን ሜዳ ላይ በእግር ኳስ ሜዳ ነው የተበቀሉት። ያንን የሞቱትን አርጀንቲናውያን የሞቱትን ያለቀሱትን ያንን ሁሉ ቁስል እንደሻረላቸውንም ያስቡት አርጀንቲናውያን። ጋድ ኦፍ አንድ ኦፍ ጋድ የተባለው የእግዚአብሔር እጅ የተባለው በዛ ጨዋታ እኔ እንደ እንግሊዝ ብሔራዊ ቡድን ደጋፊ ለረጅም ጊዜ ከልጅነቴ ጀምሮ ሌላ ቡድን ለማል አንድ ኦፍ ጋድ የሚባል ነገር የለም። በቃ እንግሊዝ ተበድላለች ብዬ ነው ማሰብ። ባር የለም። ምክንያቱም በደልን ማንቆለጳጰስ አልችልም። ተበድላለች እንግሊዝ። ግን አሁን ልልሽ የፈለኩት ነገር ምንድነው? ከብሔራዊ ቡድን ጋር መታሳካው ስኬት ዋጋው የላቀ ትክክል። ይሄ ከማህበረሰቡም ጋር የተያያዘ ነገር ስለሆነ ለገንዘብ ብለህ የምታደርገው ነገር አይደለም። እዛ ውስጥ ባንዲራ አለ፣ ማንነት አለ። አሁን ውድድሩ ዓለም ዋንጫ ላይ ደስ ትወዳደር ጉዳዩ ስለ ሜሲ ወይ ስለ ሮናልዶ አይደለም፣ ስለ ፖርቹጋል ወይ ስለ አርጀንቲና። በፖርቹጋል ውስጥ ስላለ ህዝብ፣ ፖርቹጋልን ስለሚያስጠሩ ልጆቿ የምናወራው እንጂ ስለ አርጀንቲና ወይ ስለ ሜሲ ወይ ስለ ሮናልዶ አይደለም። ሜሲ ዋንጫውን የፈለገው እንደ አንድ የአርጀንቲና ዜጋ ለሀገሩ ህዝብ ይሄንን ዋንጫ ማምጣት ትልቅ ቦታ እንደሚሰጠው ያውቃል። በግል ካሳኳቸው ስኬቶቼ በሙሉ እነሱ ተወስደውብኝ ዓለም ዋንጫ ምረጥ ያለው 7 ጨዋታዎች ምናምን ስለሆነ አይደለም እኮ ክብሩ ይላቀስ። የዓለማችን ግዙፍ ውድድር የተባለበት ምክንያት አለ። አሁን ኢንተርቪውን ቁጭ ለስትሰማ በዚህም ጋር ነው ቢፍ ውስጥ የሚገባው። በዚህ በኩል ስለ ቤካም ያወራው ፓርት አለ ማለት ቤካም አሁን ሚዲያ ላይ ወጥቶ ምናምን ከሰዎች ጋር ቢፍ ውስጥ የሚገባ ሰው አለ። ስለ ራስ ክብር መስጠት ኖርማል ነው እረዳለሁ፣ ግን ሴንስ ኦፍ ሂውመር ባለው መንገድ ማድረግ አይቻልም። ለምሳሌ ከዚህ ቀደም ዝላታን ኢብራሂሞቪች ያለውን ካስታወስሽ ፕሪሚየር ሊጉ ላይ ካሉ አጥቂዎች ምርጡ ማን ነው ተብሎ ተጠይቆ ነበር። አጉዌሮ ምርጥ ነው፣ ሉካኩ ጠንካራ ነው ምናምን እያለ ቆየና ከዛ የራሱን ስም አልጠራም። ጋዜጠኛው ነው የራስን ስም እንኳን አልጠራም ብሎ የጠየቀው ስለ ሃሪ ኬን ሲያወራ፣ አይ አንበሶች ራሳቸውን ከሰዎች ጋር ያወዳድሩ ማለት ይሄ በቃ ስቃይ ነው ታልኩ ይሄ ሰውዬ ነው መጥተው ሮናልዶ ሲሪየስሊ ነበር የሚያወራው። ኢንተርቪው ሁለቱንም ክፍል ስላየሁት ማለት አንዳንዶቹን ነገሮች እየተከባበሩ ማለፉ ምን ይጎዳዋል? እኔ በቃ ምን ነው ለዩቲዩብ በጣም ይሆናል ነገር ሊታይ የሚችል ኮንቴንት ነው የሰሩት። ግን እሱ እኮ ባይልም ይታይለታል ነው ይገባኛል። ግን አሁን ለምሳሌ ሜሲ ሰሞኑን አንድ ቢዝነስ ፎረም ላይ ነበር። የትኛውም ቦታ ላይ ስለ ክርስቲያኖ ስለ ፖርቹጋልም ወይም ደግሞ ሌሎችን ዲስሪስፔክት የሚያደርግ ንግግር ካፉ አልወጣም። ከዚህ ቀደም ደግሞ ሲያወራ ሰምተው ከሆነ
ስለ ምርጥ ተጫዋቾች በዚህ ዘመን እነማን ናቸው ምርጥ ተጫዋቾች ተብሎ ሲጠየቅ ብዙ ተጫዋቾችን ጠርቷል። ኔይማርን እና ሃዛርድን ጠርቷል። እዛ ቆይቷል። ክርስቲያኖ ሮናልዶ ተጠራ። ክርስቲያኖ ከኔ ጋር ነው ሌላ ነበር ያለው። ኦኬ ይሄ መካበር ደስ ይላል። ክርስቲያኖ ከዚህ ቀደም እኔ እና እሱ ይሄንን መድረክ ለ15 ዓመታት ተጋርተናል ብሎ በአንድ የባለንዶር ፕሮግራም ላይ 2018 ይመስለኛል ካልተሳሳትኩኝ ቆንጆ ነገር ሲያወራ አስታውሳለሁ። ክርስቲያኖ አንድ ቀን እስካሁን ራት አልበላንም አብረን ግን አንድ ቀን መብላታችን አይቀርም እያለ ያወራል። እሱ ፑሽ አድርጎኛል እኔ ስኬት እኔ ለሱ እሱን ደግሞ ፑሽ አድርጌዋለሁ እያለ ያወራ ነበር። ይሄ አንድ በእግር ኳስ ስናደንቃቸው የነበሩ ሁለት አስደናቂ ተጫዋቾች ያላቸውን ሙቹዋል ሪስፔክት ያየንበት ቀን ነበር። ከዛ ከሳውዲው ከሄደ በኋላ ያለው ክርስቲያኖ ግን ኢንተርቪዎቹ ልክ እኔ ዓለማችን ምርጥ ተጫዋች ነኝ፣ እኔ የተሟላው የዓለማችን ምርጥ የተሟላው ተጫዋች ነኝ። ለክርስቲያኖ ሮናልዶ ክሬዲቱን ለመስጠት የሚያስችል ብዙ ነገር አለ። ለዚህ ከዚህ ቀደም ስለ ሜሲ ሆነ ኢንተርቪው አውርቼ ነበር ከስኖቤግ ጋር ይመስለኛል። ስለ ሮናልዶ ሳስብ በጣም የሚያስገርመኝ ኢቮሉሽኑና አዳፕታቢሊቲ ይላመዳል ከነገሮች ጋር። ኢቮሉሽኑ ስለ ሲመጣ የነበረው ሮናልዶ ጩጬ ሆኖ ሲመጣ ዩናይትድ የነበረው ሮናልዶ ፌንታ የሚያበዛ ስኪል ሴቱ ላይ የሚጨነቅ እግሩ ላይ ውበት በጣም የሚያስጨንቅ አይነት ተጫዋች ነበር። አሁንም ተጋጣሚ ላይ የሚሮጥ ድሪብል የሚያበዛ ከዛ ክሮሶችን ዴሊቨር የሚያደርግ የቡድን ተጫዋች ነበር። በጣም አስገራሚ ተጫዋች ግን ፈርጊ እንዲቀንስ አደረገ። ኢቮሉሽን መለሱ በየጊዜው እያደገ ይላል። ከዛ ወደ ምን አመጡት? ከመጀመሪያዎቹ 6 ዓመት አለው አይደል በዩናይትድ የነበረው የመጀመሪያው ቆይታ ከ6 ዓመት ለሁለት ነው የሚከፈለው። 3 ዓመት ሮናልዶ ቄንጠኛ ተጫዋች ነበር። 3 ዓመት ውጤት ተቆረ። የጎል ቁጥሮቹ ከፍ እያሉ ወደ ሳጥን በደንብ የሚገባ ኳሶችን ከየትኛው ማቅጣጫ አክርሮ የሚመታ በጣም ፈጣን አስፈሪ የጎል ጭራቅ እየሆነ ነበር የመጣው። ክላይማክሱ ላይ የደረሰው ዩናይትድ 28 ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊጉንም ፕሪሚየር ሊጉንም ሲያሳካ 42 ጎል ሲያስቆጥር ሮናልዶ ወደዛ እየተቀየረ እንደመጣ ማየት ተጀመረ። ማድሪድ ሲሄድ መጀመሪያዎቹ ሳምንታት አይተው ከሆነ በየጨዋታው ከ2009 ጆዜ መጣው ያቺ 2010 ላይ ጆዜ መጣው ቦታውን እስኪቀይሩ ከኢንተር በኋላ አንድ አመት የሰለጠነው እሱ በማኑኤል ፔሌግሪኒ 2009 ላይ በማኑኤል ፔሌግሪኒ ስር እየሰለጠነ ፔሌግሪኒ ተባረረ ይመስላል። በርናርድ ሹስተር የሚባሉ አሰልጣኝ ሳያሰለጥኑት አልቀርም። በዛ ነገር አዝናኝ ተጫዋች ነበር። በአማካይ በጨዋታ 6.5 ድሪብል ያደርግ ነበር። በአማካይ ነው ቁጥራዊ መረጃው ይሄ ማለት እስከ 2013 ሁላ ቁጥሩ እንደዛ ነበር። ዩናይትድ እያለ ከቤኔፊካ ጋር በአንድ ጨዋታ 20 ድሪብል አስመዝግቧል። የተሳካ ድሪብል ከዛ ጆዜ መጡና በጣም ትልቁ የሱ ተርኒንግ ፖይንት ብዬ ማስበው ኮፓ ዴል ሬይ ጌም ላይ ዳንኤል ቬዝ አለ። ስለዚህ ክርስቲያኖ ሮናልዶ ከዳንኤል ቬዝ ጋር ከማገናኘው ዲማሪያን ለዳንኤል ቬዝ ልስጠውና የማጥቃት እንቅስቃሴውን እንዲቀንስ ጆዜ ነው ሮናልዶን ሳጥን ውስጥ ተጫወቱት። 120 ደቂቃ የፈጀ ጌም ነበር ያ ጌም። የማድሪድ እና የባርሴሎና ያፍትጋው የጀመረበት ጊዜ ነበር። የመጀመሪያው ጌም 5-0 ተሸንፎ ማድሪድ የጀመረው በጆዜ ስር። እዛ ጨዋታ ላይ ቋሚ አድርገው 9 ቁጥር አጥቂ ያደርገው ፒንቶ ነበር ያን ቀን ግብ ጠባቂው። ቆንጆ ሄዲንግ አለበት። ሮናልዶ ያደመ ነፍስ እንዳለው መታየት የጀመረው እዛች ሞመንት ላይ ነው። ከጆዜ ጋር 168 ግብ ነው ማስቆጠር የቻለው በ3 ዓመት። አሲስቶቹን ትተን ነው ይሄንን ነው አስደናቂ ቁጥር አስፈሪ ቁጥር ማለት ካርሊቶ ወይ ዚዳን ጋር ይመስለኛል ጥሩ ቁጥሮች አሉት፣ ግን የጆዜ ቁጥሩ በጣም አስፈሪ እና ምንድነው ኢቮልቭ ያደርጋል። ከዛ ይሄ መስመር ላይ የሚሮጠው ሩጫ እየቀነሰ በዚዳን ስር ደግሞ ከጆዜ እና ከካርሊቶ ዘመን በኋላ በዚዳን ስር ቲፒካል ነምበር 9 በቃ ነምበር 9 አደጋ የሚያሸጥ ይሄ ስልጡን የአደን ውሻ አለ። የአደን ውሻ አፍንጫው በጣም አስገራሚ ነው። ኦኬ በምንም ተአምራት ሮናልዶ ጎል ሲያነፈንፍ እንደዛ ይሄ ደመነፍሱ ያውቀዋል የቱ ጋር መሆን እንዳለበት። ሙቭመንት በቀላሉ ደግሞ አይገኝም። ይሄ ኢቮሉሽኑን አዳፕት የሚያደርግበት መንገድ አስገራሚ ነው። ለምን ደምሬ እንዳለ 2010 ላይ ጆናታን ዊልሰን ዘጋርዲያን ላይ በጻፈው ጽሁፍ ማድሪድ ከሮናልዶ ጋር የአውሮፓ ሻምፒየንስ ሊግ ላይ ያሳካል። የሮናልዶ የጨዋታ ባህሪ ለማድሪድ ምቹ አይደለም የሚል ጽሁፍ ጽፎ ፕሩቭ አድርጎታል። እንደተሳሳተ ጆናታን ዊልሰን ለምን ጆዜ
ላሊጋውን ሲያሸንፉ በጣም አስፈሪ ተጫዋች ነበር። በጣም ታታሪ ሮናልዶ ነበር በጆዜ። ከዛ በዚዳን ስር ግብ አስቆጣለ፣ አንሊሽ አደረገ። አሁን ሮናልዶን በቃ በእንደዚህ አይነት ነገሮቹ ልንማማርበት የሚገባ ተጫዋች ነው። የመጣበት መንገድ ነው። በተለይ ሜሲም አሉ ማትወድለት ነገር ሊኖር ይችላል እንደሰው፣ ግን ሚዲያ ላይ ወጥቶ ብልጥ ነው ማለት ሮናልዶ ደግሞ ጭራሽ ብልጥ አይደለም። ግን አሁን ወጣ አደረገው እንጂ ከዚህ በፊት የነበሩትም በተለይ ይሄኛው ኢንተርቪው ለብዙዎች ርዕስ ሆነ። ርዕስ የሆነው አንድም በዓለማችን ላይ ስም ያለው የሴንቸሪው ምርጥ ቡድን ነው ብሎ ራሱ ተናግሯል። በነገራችን ላይ አይደለ የሴንቸሪው ምርጥ ቡድን ነው ካለለት ቡድን ጋር መነካካት ነው የፈለገው። ይሄ ሰው ማለት ከዚህ በፊት አልተነካካም፣ ተነካክቶ ኮምፕሊትሊ የካሪንግተንም ቅድም እንዳልከው ተስተካክሏል አይደለ? ኢኒዮስም መመልከት ችሏል እያንዳንዱን ነገር። ግን አሁን ወደ ኔጌቲቭ ነገር ውስጥ ነው የመጣው ቡድኑ። ማንሰራራት በነበረበት ሰዓት ላይ ይሄ በተለይ ሌጀንዶቹ በዚህ ሰዓት ያስፈልጉታል። እንደነ ስኮልስ ይመስለኛል ሩበን አሞሪም ያወራው ነገር እያንዳንዱ ነገር ተጽዕኖ እንዳለው ያውቃል። የሩበን አሞሪም ነገሩን አንድ ላይ ያደረገበት መንገድ ተመችቶኛል። ብልጥ ሰው ማለት ክርስቲያኑ በቃ ለማይሰር ላይ ደጋፊ ሆነ ይወደዋል። ስለዚህ ከክርስቲያኑ ጋር መመላለስ አስፈላጊ አይደለም። አንደኛ ሩበን አሞሪም ገና እየጀመረ በዩናይትድ ታሪክ ህይወቱ ማለት የመጀመሪያው የወሩ ሽልማት የሚያገኘው ካለ አሁን ፖይንቱ ሮናልዶ ያገሩ ልጅ ነው። እንደውም በሱ ዙሪያ ላይ ምን አለ መሰለህ ፖርቹጋል ብሔራዊ ቡድን ትክክል። ስለዚህ ምንድነው መረጋጋት፣ ነገሮችን ብልጥ ነው፣ ለሚዲያ ግብአት የሚሆን ነገር ድጋሚ ያለ መስጠት። ሩበን አሞሪም በደንብ ፕሬስ ኮንፈረንሱን አንድል ያደረገላቸው ጋዜጠኞች የፈለጉትን ሳይሆን እሱ ሊገልጽ የፈለገው ለዛም ይመስለኛል ሪአክሽኑ የሮናልዶ ማንቸስተር ዩናይትድን ማስተካከል ሚራክል ይፈልጋል አለ። ሩበን አሞሪም የሚችለውን ነገር እየዘራ ነው የሚገኘው። ታዲያ ይሄ ሰው ሚራክል ማድረግ አለበት ወይ ብሎ የተናገረ ግን ሩበን ከዚህ በፊት ጥፋቶችን ሰርተናል። ግን አሁን እኛ ትኩረታችን ወደፊታችን ዩናይትድን ማተኮር ያለበት መጻኢ ጊዜው ላይ ብዬ ነው የማስበው። ወደ ኋላ ተመልሶ በፈርጉሰን ቅርጽ ቡድኑን ልገንባ እያለ ከሆነ ያለው አሁንም በክለብ ውስጥ ያሉ ሰዎች ተሳስተዋል። ዩናይትድን ከፈርጉሰን ሻዶ ማውጣት አለበት የክለቡ አመራር። አሁን የሮናልዶ ፖይንት እነዚህ ሰዎች በተለየ መንገድ እግር ኳስን ለመቀየር ጥረት እያደረጉ ነው። ታስታውስ እንደሆነ ሲቲ ተከታታይ ዋንጫዎችን በሚበላበት ጊዜ ዝውውሮችን ከሚፈጽሙ ሰዎች መካከል አንደኛው ኦማር ቤራዳ እና በአንድ ቪዲዮ ላይ ሲቲ የሶስትዮሽ ክብሩን ካሳካ በኋላ ከቺኪ ቤግረስታይን ጋር አሁን ለቀዋል። እሳቸው ከቺኪ ጋር ቁጭ ብለው ሲያወሩ ስለ ተጫዋቾች ሊከፈልባቸው ስለሚገባ የገንዘብ መጠን ሲወያዩ ለሃሪ ማጓየር 60 ሚሊዮን ፓውንድ መድበዋል ሊከፍሉ። የመጀመሪያ የተከላካይ ምርጫቸው ነው በሲቲ ቤት። ከዛ ግን ሄደው ጠይቀው 80 ሲባሉ ዩናይትድ ገበያው ላይ ያለ ከሲቲ ጋር የተፎካከረ ዩናይትድ ሄዱ 80ውን ከፈለ። እነሱ ግን 60 ውድቅ ሲደረግባቸው ጥለው መጡና ሩበን ዲያዝን አስፈረሙ ካልተሰበሰበ። እሱን ቪዲዮ የሲቲ ገጽ ላይ ገብተው ሊያገኙት ይችላሉ፣ የሲቲ የዩቲዩብ ገጽ ላይ ማለት ነው። እና ሄደው ኦቨርፔይ አናደርግም ለየትኛው ተጫዋች ሀሳቡ ሌላው ክለብ ልክፈል እንኳን ቢል እኛ ሄደን አንከፍልም፣ ሁለተኛ አማራጫችንን እንመለከታለን ብለው ሩበን ዲያዝ ሁለተኛ አማራጫቸው ነው። በዚህ መንገድ እግር ኳስ ክለቦች በሚመሩበት ሰዓት ዩናይትድ ወደ ኋላ ቀርቶ ምንም አይነት የእግር ኳሳዊ መልክ የሌለው ቡድን ነበር። ከፈርጊ መልክ ከ2013 ጀምሮ ኢቭን ጆዜ ቫናርን መጣው። ከዛ ከቴና ሶልሻ ጊዜ ትንሽ የእግር ኳስ ሴንስ ነበር ሜዳ ውስጥ። የጆዜ ሰከንድ ሲዝን ጥሩ ነበር፣ ግን በእግር ኳሱ አካባቢ ያሉ ሰዎች በትክክለኛው መንገድ ረና ያደርጉት ነበር ክለቡ እና ደወርስት በቃ አስቀያሚ አስተዳደር ያለው ክለብ ማንቸስተር ዩናይትድ ነበር። ገንዘብ ሲያወጣ ስፕላሽ ያደርጋል። ዩናይትድ ገንዘብ አውጥቷል ይባላል። እንዴት ነው ያወጣው ነው ጥያቄ። ያመጣው ዩናይትድ ያመጣው ተጫዋቾች በየክረምቱ ስኬታማ አይሆኑ ነበር። ጥሩ ነው የነበሩ ይመጣሉ፣ ፍሎፕ ያደርጉ ነበር። ለዛ ነው ክሎፕ እነሱ የሚያስቡት ስለ እግር ኳስ አልነበረም፣ ለዛ ነው ያልሄድኩት ብለዋል። አሁን ፖይንቱ ምንድነው? ዩናይትድ ያንን የተበላሸ አስተዳደራዊ መዋቅር ችግሩ ሲገለባበት ነው የመጣው። እዚህ ጋር ከ2013 እስከዚህ ድረስ ከሜዳ ውጭ የክለቡ ብራንድነት ለጥያቄ አይቀርም።
ፎርብስ በደንብ ማየት ይቻላል። ዴሎይት ፉትቦል ዴሎይት ማይኒን ሄዶ ማየት ይችላል ሰው። ዩናይትድ ቶፕ 3 አውሮፓ ዓለም ላይ ብራንድ አይደለም ማለት የትኛውም ክለብ ከመሬት ተነስቶ ምናምን ማለት ነው እንደ ሳር የሚያጭደው አይነት ብራንድ አይደለም የዩናይትድ ብራንድ በጣም ዋጋ የተከፈለበት አይነት ብራንድ። የጋላክቲኮ አብዮቶቹንም ስትመለከት ሪያል ማድሪድ የጋላክቲኮ አብዮት ነበረው፣ ባርሴሎና የራሱ ሌላ አብዮት ነበረው። ግን ዩናይትድ ይሄንን ብራንድ የገነባው በመጀመሪያ ሰው መርሳት የሌለበት አካዳሚ ባመጣቸው ተጫዋቾች በፈርጊ ቤቢስ ሌሎች ተጫዋቾች ጥቅም ነበራቸው። አዎ የፈርጊ ቤቢስ ተጫዋቾች ልጆች ግን ኳስ ሲያቆሙ ምን አይነት ክላይማክስ ላይ ደርሰው ነው ያቆሙት? ዩናይትድን ተፈሪ ያደርገውት ምንም ጥርጥር የለውም። ስለዚህ የዩናይትድ ስኬት ዝም ብሎ ገንዘብ በማውጣት ይመጣል። ዩናይትድ ገንዘብ ያወጣል ነበር። ላሪዮ ፈርዲናንድ ሪካርድ ነው የከፈለው። የተከላካይ ሪካርድ ሰው ነው ያመጣው። ካሪክ ጥሩ ገንዘብ ከተከፈለባቸው ተጫዋቾች መካከል ነው። ሩኒ በሰዓቱ የእንግሊዝ የወጣቶችን ሪካርድ ሰብሮ ነው የወጣባቸው ተጫዋቾች አሉ። መጥቶ ደግሞ ስክት ነው የሚሉት ቡድን ላይ ከሲቲ ጋር ተፎካክሮ ቤርባቶምን 30.75 ሲከፍል በጉድ ገንዘብ ሲቲ ከዛ በላይ ሊከፍል ይፈልግ ነበር ልጁ ዩናይትድ ስለመረጣቸው። ግን ዩናይትድ ስለ ብራንድነት እያወራን አይደል ያለው? እንዴት መሰለ ብራንድነቱን ይገርም። ኤብራ መጥቼ አለ ክለቡ መጥቼ የመጣው አመት ላይ ተጎድቻለሁ ብዬ ቁጭ ብያለሁ ደገፈ ብዬ ቁጭ ብያለሁ ነው ምርካሪ እና ሌሎች 3 ሰዎች ተጎድተዋል። ጊግስ፣ ስኮልስ፣ ጋሪ ኔል እና እነዛ ሰዎች ክራምፕ ይሄ ከነ ጉዳታቸው ከነ ማነከሳቸው ሲወጡ ስመለከት እነዚህ 3ቱ ዳይኖሰሮች ተጎድተው ካልተቀመጡ እኔ ለምን እንደምቀመጥ ስታንዳርድ ነበር ማለት ነው። ስለዚህ ተነስቼ ለምን ብሰራው በቀጣዩ ቀን ጌም ነበር ተጫውቻለሁ። ምሳሌ ነበር። ምሳሌዎቹን ለማን ከአካዳሚ የመጡት እና በትልቅ ደረጃ ዓለም የሚያከብራቸው ተጫዋቾች ናቸው። ስለ ጊግስ እና ስኮልስ እኔ ብዙ ማውራት አይጠበቅብኝም። ዓለም አይቶታል።